والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. الإمام ابن كثير رحمه الله البداية والنهاية بمبالو البداية والنهاية بمبالو የታሪክ መጽሐፋቸው ላይ ስለ አንድ ሰው ተርጀማ ማድረግና ታሪኩን መጥቀስ ጀመሩ። ማን ነበር ያ ሰውዬ? عبدة بن عبد الرحيم የሚባል ሰው عبدة ابن عبد الرحيم ስሙን ጠሩና ምን አሉ? قبحه الله الله ያጥፋውና ይሄን ሰውዬ ብለው ስለዚህ ሰውዬ ታሪክ ጀመሩ። ذكر ابن الجوزي رحمه الله أن الشقي كان من المجاهدين ይህ ባለ ታሪክ አብዳ ከሙጃሂዶች ነበር ከታጋዮች ነበር ማለት ነው። እና من المجاهدين كثيرا في بلاد الروم فلما كان في بعض الغزوات مسلموች ካደረጓቸው ዘመቻዎች በአንደኛው ዘመቻ والمسلمون محاصروا بلدة من بلاد الروم የነዚህን የሮማውያንን ምሽግ ከበው እያለ إذ نظر إلى امرأة من نساء الروم هذا عبدا ودا أنديت ودا روموች ሴት ተመለከተ እና ያ የተመለከተው እይታ ራሱን መቋቋም አቅቶት ነበርና فحويها እጅግ አድርጎ ወደዳት ፈለጋት። እና ሙጃሂዶች ሰይፋቸውን ሲያስተካክሉ ምሽጋቸውን ሲቆፍሩ ምን ሲሉ እሱ ግን እያንጋጠጠ ማን ነበር የሚያየው? ይህችን ወጣት ነበር የሚያየው። እናም መጨረሻ ላይ ፈራሰለሃ መሰቢሉ ደብዳቤ ወረቀት ጽፎ ልጆችን ላከ። እኔ በጣም ፈልጌሻለሁና አንቺን ለማግኘት ምንድነው ማድረግ ያለብኝ አለ። መሰቢሉ الى الوصول اليك فقالت ان تتنصر አንድ መንገድ ብቻ ነው ያለው። እኔ እንደምታየኝ ክርስቲያን ነኝ ነስራኒ ነኝ አንተ እስላም ነህ። ስለዚህ አብረን ልንቀጥል አንችልምና ነስራኒያን መቀበል መቻል አለብህ። ያ ለጊዜው ትንሽ ራሱን ለመቋቋም ሞከረ። እንዴት እንደዚህም አላረግም ምናምን እንደገና ሲያስታውሳት አልቻለም። ያገረሽበታል። መጨረሻ ላይ فأجابها إلى ذلك ምንም ችግር የለውም ነስራኒ እሆናለሁ ብሎ ቀጥታ አንገቱ ላይ ያንን ምናምን አንጠለጠለ ማለት ነው። فاغتم المسلمون بسبب ذلك غما شديدا وشق عليهم مشقة عظيمة በዚህ ምክንያት በጣም ሙስሊሞች አዘኑ በጣም ተናደዱ በጣም ተቆጩ። ምን ያደርጉ? فلما كان بعد مدة مروا عليه ተወሰነ ጊዜ በኋላ ከተወሰኑ ወቅቶች በኋላ ያው ነገሩ እየተረሳ ሲመጣ ማለት ነው በሱ በኩል አለፉ እነዚህ ሙጃሂዶች ማለት ነው ሙስሊሞች ሲያዩት فمروا عليه وهو مع تلك المرأة كذاች ሴት ጋራ يعني ወዲያ ሲንዘላዘል አዩት። فقالوا يا فلان ما فعل قرآنك ما فعل علمك وما فعل صيامك وجهادك وصلاتك يا ሁሉ ጾመህ ያ ሁሉ ስግደትህ ያ ሁሉ ጂሃድህ ያ ሁሉ ቁርአንህ ዕልምህ ምን ሆኖ ነው ዛሬ እንደዚህ ከንቱ ህይወት ውስጥ የገባኸው? ኧረ እባክህ ተመለስ፣ ኧረ እባክህ አስብበት። እስቲ ያ ሁሉ የቀራኸው የሐፊዝ القرآن ነበር ይባላል ድሮ እና ያ ሁሉ የሐፈዝከው ቁርአን እስቲ እንዲህ ከዚህ አይነት አስነዋሪ ነገር አልጠበቀህም አላቀበህም ምን ሆንክ ሲሉት قال اعلموا አላቸው አንድ ልታውቁት የሚገባ ነገር አለ። እሱም ምንድነው? ይሄ ዕልም ቁርአን የምትሉትን ሁሉንም ነገር ረስቼዋለሁ አለ። አንዲት የቁርአን አያት ግን ሁሉ ጊዜ ልቤ ላይ ትመላለስብኛለች። ማናት አሉት? قال قوله تعالى ربما يود الذين كفروا لو كانوا مسلمين ذرهم يأكلوا ويتمتعوا ويلههم الأمل فسوف يعلم. እቺን አያት ግን መርሳት አልቻልኩም። ስንትና ስንት ሰዎች ናቸው يعني የቂያማ ቀን ሙስሊሞች በነበርን ኖሮ እያሉ የሚቆጩት የሚመኙት ግን ያ የቂያማ ቀን ሙስሊሞች በነበርን ሸሃደት الحقን በያዘን አንዱን አላህን Subhanahu Wa Ta'ala ብቻ እንጂ ሌሎች አማልክቶችን ሁሉ ትተን አላህን ብቻ ባመለክን ኖሮ ምን ነበርን ሙስሊሞች ብለው የሚመኙበት ቀን ይመጣል። ተዋቸው ይብሉ ይጠጡ አጉል ተስፋ ያዋላቸው የሚሰሩት ዋጋቸውን ያገኛሉ የሚለውን አያት ግን ለረሳ አልቻልኩም ብላል። እንግዲህ ከቂያማ ቀን ቅጣት ከሚጠብቀው ቅጣት በፊት አላህ ዱንያ ጋር ሌላ አዛብ ልብ ውስጥ የተለኮሰበት አዛብ አለ። ቁጭት የሚባል ነገር
ነዳማ ጸጸት የሚባል ነገር እቺን አያት ግን ልረሳት አልቻልኩም ይላል ማለት ነው ስለዚህ ምን ይላሉ ዑለማዎች ይሄ ሰውዬ እዚህ አዘቅት ውስጥ የጨመረው شوف ردة والعياذ بالله الله يطبقنا دين الإسلام ጥሎ ردة ውስጥ የጨመረው ዚና ውስጥ የጨመረው እዚህ خبث ውስጥ የጨመረው ምንድነው انما هي نظرة ማየት አይኑን غض ለማድረጉ ابن القيم رحمه الله الجواب الكافي وين الداء والدواء በሚባለው ኪታባቸው ላይ ከዚህ ጋር ተመሳሳይ የሆነ ታሪክ ጽፈዋል كان بمصر رجل يلزم المسجد للأذان والصلاة فيه وعليه بهاء الطاعة ونور العبادة كسوس عند سوء تاريخ الله ይሄ ሰውዬ ከመስጂድ ያወጣን በቃ ሶላት ለመስገድ አዛን ለማድረግ በጣም ፍቅር ካለው ከመኖሩ የተነሳ መስጂድ ኢልዛም የሚያደርግ ነበር እና በጣም መስጂድ ከማብዛቱ ኢባዳ ኢዕቲካፍ ከማብዛቱ የተነሳ ስታየው ራሱ የጣዓ የኢባዳ ኑር ይታይበት ነበር ግርማ ሞገሱ በጣም ይማርክ ነበር نفرقي يوما المنارة على عادته للأذان عندك إلى جد عندما يدرجوا أذان لما درج منارة ولا يتسكلنا أذان لا يدرج سن وكان تحت المنارة دار النصراني فاطلع فيها كذي كمنارة وزك يا بيت نبرة يا عند نصراني بيت نبرة بدم بيتاي نبر ولا اللي بلو جبي وبيت بيتاي نبرة كلهم من فوق كف على سنة نبرة منارة ذا اللي يدرج سن يزاسوي نصراني وبيت إن لا جبي ولا اللي بلو يتاي نبر እና እዛ ቤት ውስጥ ምን ያያል አንዲት ወጣት ያያል فرأى ابنة صاحب الدار فافتتن بها አያት አዛን ሊያደርግ ወጥቶ ያው ግቢዋ ውስጥ ናት እንደሆነ ነገር ሆና ወጣለች እና አያት አይቶ ወዲያው አይኑን غط አላደረገም ነብዩ ሰለላሁ ዐለይሂ ወሰለም አልይን የመከሩት ምን ነበር لا تتبع النظرة النظرة اصرف بصرك ይሄንን ሁሉ ምክር ተወና እያለ ያንን ነገር ማድነቅ አሁንም ማየት ልቡ ላይ ከፍተኛ የሆነ ፊትና ፈጠረበት ፈፍቱቲነ ቢሃ በቃ አልቻለ ያየው ነገር የተመለከተው ነገር ራሱን መቋቋም አቃተው فترك الأذان أذان تونا ورد ونزل إليها ودخل الدار عليها وردنا قطتا بيتو انኳኩቶ ገባ በር ከፈተች فقالت له ما شأنك من فلك وما تريد منه متفلقوا قال أريدك أنت نفلقني متأهوتا شوف نسأل الله السلامة والعافية يا هلو عبادة يا هلو زهد يا هلو أذان يا هلو صلاح إيمان سيقفف حياء دالا اندزي قفف على أنت نفلق شانه أنت نفلقني متأهوت فقالت لماذا تمر متفلقي قال قد سلبت لبي وأخذت بمجامع قلبي من القي يساتشو نغغر حرفا ما نبو እንዴት እንደምናገር በቃ ባንቺ ለቤት ጥፍት ብሏል እንዳለ አንቺን ፈልጌሻለሁና እምትዩን በይ قالت لا أجيبك إلى ريبة أبدا هاي ما الحرام ለመጥፎ ነገር ይሻለልህ እነሱ ውስጥ ጨዋ አለ ማለት ነው አንዳንድ ቦታ ላይ ታገኛለህ ማለት ነው نصرانيዎች ውስጥ ኩፋሮች ውስጥ ጨዋነት حرام ምናምን የሚሉ ታገኛለህ لكن في الغالب الأعم የሚታወቀው አይ ለሐራምማ እሺ ያለለህም አይሆንም قال أتزوجك አይ እሺ ላግባሽ ምን ችግር አለ ላግባሽና አብረን እንኖር قالت أنت مسلم وأنا نصرانية يعني نصراني ነኝ አንተ ሙስሊም ነህ እና አብረን ልንኖር አንችልም وأبي لا يزوجني منك አባቴ ደግሞ ይሄን ጋብቻ አይፈቅድምና በቃ ሄድ አለችው قال ችግር የለውም አተነصሩ قالت إن فعلت أفعل ጥሩ ይሄን ካደረክ እኔም ያልከውን ነገር ልቀበል እችላለሁ ማለት በር ከፈተች ገባ ለቤተሰብ ተነገረ አከሌ ነስራንያን ተቀበሉ ተባለ አንገቱ ላይ ተደረገ ተጠመቀ ምናምን በቃ ሊያገባ ነው ተብሎ ካውን ዳሩኝ በሷ ተደሰትኩ ብሎ ሲያስብ سبحان الله اللهم احسن عاقبتنا الله መጨረሻችንን ያብጅልን እንግዲህ በአንድ እይታ ምክንያት በዝሙት ምክንያት ምን ያህል ሰው ዲኑን ድረስ ሊያጣ የሚችል ስንት ታሪክ ነው የምናውቀው ፉላን ስሙ የሙስሊም ስም ነው የአባቱ ስም አንዳንዴ ስሙን የራሱን ስም ምናምን ያስለውጡትና የአባቱ ስም ምናምን ሙስሊም ነው ከዛ ምን ሆኖ ነው ሲባል አይ ሙርተድ ሆኖ ነው ከፍሮ ነው ለምን ከፈረ አምኖበት ምናምን አንብቦ ሙቃረና አድርጎ እዛ ባጢል ውስጥ እዛ
መታሃት ውስጥ ያለው ነገር አሳምኖት ምናምን አይደለም ለሴት ብሎ አንዳንድ ምን ተሰማለህ ከተማችን ውስጥ ፍቅር ያሸንፋል ፍቅር እኮ ነው እንደዚህ ያደረገው ይሄው ሃይማኖቱን አስለወጠው ፍቅር ይላል ሱብሃንአላህ አልዓዚም ይሄ ሀዋ ነው ይሄ ضلال ነው እውነተኛና ትክክለኛ ፍቅር የአላህ Subhanahu Wa Ta'ala ፍቅር ነው አላህን Subhanahu Wa Ta'ala መውደድ ነው والذين آمنوا أشد حبا لله እነዚህ አማኞች ከሁሉ ነገር የበለጠ የሚያፈቅሩትና የሚወዱት አላህን ነው አላህን ከመውደድ ጋር የተያያዘውን ነገር ሊወዱ ይችላሉ ማለት ነው እና ምን መጨረሻ ላይ فتنصر الرجل ليتزوجها واقام معهم የተወሰነ ጊዜ ከነሱ ጋር አሳለፈ ዛሬ ታገባታለህ ነገ የጋብቻው ስነ ስርዓት ይፈጸማል አብሽር ምናምን እያሉት እዛው የተወሰነ ጊዜ ቆየ ከነሱ ጋር فلما كان في اثناء ذلك اليوم رقى الى سطح كان في الدار እዛው ግቢያቸው ውስጥ የነበረ እንደ ደረጃ ያለ እንደ ፎቅ ያለ ነገር እሱን ሲወጣ فسقط منه فمات يعني አደነቃቀፈውና እንደቀል ምናምን ወደቀ በዛው ሞተ ማለት ነው قال ابن القيم رحمه الله فلم يظفر بها وفاته دينه ያ እንደዛ ያበደለትና የሰከረለትን ነገርንም ሊያገኝ አልቻለም يعني ከንዕማዎች ከጸጋዎች ሁሉ ልዩ የሆነውን ትልቁን ዲን الاسلامንም አጥቶ خسر الدنيا والاخره ذلك هو الخسران المبين ዱንያውንም አኺራውንም ከሰረ የለየለት ኪሳራ ብሎ ማለት ይሄ ነው الله يطبقن نسأل الله سبحانه وتعالى أن يحسن عاقبتنا في الأمور كلها ويجرنا من خزي الدنيا وعذاب الآخرة اللهم أصلح أحوال المسلمين في كل مكان اللهم أصلح أحوال المسلمين اللهم أصلح أحوال المسلمين وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله